በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነቱ ይቅርታው በጎነቱ ያልተለየን ኃጢአት በደል በሰፈነበት ዓለም የእግዚአብሔርን ድምፅ ሰምተን እንድንጽናና እንድንበረታ የፈቀደልና ያገናኘን አምላካችን ስሙ የተመሰገነ ይሁን። በመላው ዓለም የምትገኙ ይህንን የመርሐ ፍኖትን ሚዲያ የምትከታተሉ ኦርቶዶክሳውያን በሙሉ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እንደምን ሰነበታችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። የአምላካችን ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የክብርተ ክቡራን የእመቤታችን የድንግል ማርያም ስሟ የከበረ የተመሰገነ ይሁንልን። የቅዱሳን ባለሟሎቹ ጸጋና በረከታቸውን ከሁላችን ጋር ይሁን። በአማን እስራኤላዊ ዘአልቦ ጽሉት ውስተ ልቡ፣ ተንኮል የሌለበት እውነተኛ እስራኤላዊ። ይህንን ቃል መነሻ በማድረግ እንደ እግዚአብሔር መልካም ፈቃድ ለተወሰኑ ደቂቃዎች እግዚአብሔርን ቃል እንነጋገራለን። በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ልቦናችን እንደ ልዳይ ይክፈትልን። ቃሉን ሰምተን በበረከት እንድንጎበኝ አምላከ ቅዱሳን በቸርነቱ ይርዳን። ተንኮል የሌለበት እውነተኛ እስራኤላዊ። ይህንን ቃል ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ጽፎት የምናገኘው ኃይለ ቃል ነው። ይህንን ቃል ወንጌላዊው ቅዱስ ዮሐንስ ይናገረው ይጻፈው እንጂ ቃሉ መንፈስ ቅዱስ እያተጋው ይጻፈው እንጂ ቃሉ ወይም ደግሞ የቃሉ ባለቤት ለስም አጠራሩ ክብር ምስጋና ይግባውና አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን አሁን የጠቀስኩትን ወይም ደግሞ የመማማሪያ ርዕስ ያደረኩትን ቃልም የተናገረው ክብር ምስጋና ይግባውና አምላካችን እግዚአብሔር ነው። የተናገረው ለአንድ እስራኤላዊ ነው። የተናገረበት የራሱ የሆነ ምክንያት አለው። መለስ ብለን ከቁጥር 44 አካባቢ ጀምሮ ስንመለከት አምላካችን እግዚአብሔር ለሰው ልጆች ድህነት ወደዚህ ዓለም መጥቶ የልጅነት ጊዜውን አሳልፎ 30 ዘመን ሲሞላው ተጠምቆ እንደተጠመቀ ሳይውል ሳያድር ወደ ገዳመ ቆሮንቶስ እንደገባ መጻሕፍት ይነግሩናል። ከገዳመ ቆሮንቶስ 40 መዓልት 40 ሌሊት ቆይቶ ከተመለሰ በኋላ ኢየሱስ ከገሊላ ወደ ገሊላ ሊጓዝ በነገውም ይላል በነገውም ወደ ገሊላ ሲጓዝ ወይም ደግሞ ሊጓዝ ሲነሳ ፊልጶስ የሚባል አንድ ሐዋርያን ተከተለኝ አለው ይላል። በነገውም ማለት ክርስቶስ ከገዳመ ቆሮንቶስ እንደወጣ በማግስቱ ማለት ነው። የወጣው እሑድ ነው። በነገው የተባለው ደግሞ ሰኞ ነው። ስለዚህ ወደ ገሊላ ሲጓዝ ክርስቶስ ፊልጶስ የሚባል ሐዋርያን ተከተለኝ አለው። ገሊላዊው ፊልጶስ ክርስቶስን ሊከተል ሲነሳ አንድ አብሮት ሊከተለው የሚገባ የቅርብ ወዳጁ ጓደኛው የሆነ ናትናኤል የሚባልን ሰው አገኘና ናንተም ተከተለኝ አለው። ናትናኤል ወደ የት እንደሚሄድ ምን ሊያደርግ እንደሚሄድ ወንድሙን ፊልጶስን ይጠይቀው ነበረ። እምነደው ወደ ክርስቶስ ነው። ነቢያት የተናገሩለት ትንቢት የተነበዩለት ሙሴ በሕግ የጻፈለት እስራኤላዊ ትንቢት የተነገረለት አምላክ መጥቷል፣ እሱን እንከተል ብሎ ሲጠራው እንመለከታለን። በዚህ ሰዓት ናትናኤል በእውነት ከናዝሬት ደግ ሰው ይወጣልን ብሎ ይጠይቀዋል። ለምንድን ነው እንዲህ የሚለው ከተባለ ናዝሬት በአይሁዳውያን ዘንድ የተናቀች ከተማ ነች። የገሊላ ከተማ ነች።
የተናቀች መንደር የተናቀች ከተማ ተብላ ትጠራለች። በመጽሐፍ ቅዱስ በብዙ መንገድ ይህን ሊቃውንቱ ገልጸዋታል፣ ተርጉመዋታል። ለመናቋ መነሻ የሚሆነው ለስም አጠራሩ ክብር ምስጋና ይግባው ክርስቶስ ሁሉን አሳልፎ በመጨረሻው ሰዓት ሰውን ለማዳን ሊሰቀል ሐሙስ ማታ ጀምሮ እየተንገላታ በነበረበት ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ተከትሎት እየተጓዘ ባለበት ሰዓት የአይሁዳውያን ሴቶች መካከል አንዷ ብድግ ብላ አንተ አነጋገር ይገልጽሃል፣ ገሊላዊ ነህ ወይም የናዝሬት ሰው ነህ ትለው ነበር። ያ ማለት ምን ማለት ነው? ሊቃውንት ሲያብራሩት ገሊላ የተናቀች ከተማ ነች። ስለዚህ የተናቀች ከተማ ስንል ከተማዋን ራሷን ሳይሆን በከተማ ውስጥ የሚኖሩትን ሰዎች ሁሉ አይሁዳውያን ይንቋቸው ነበር። ስለዚህ ሐዋርያት አብዛኞቹ ከገሊላ የተጠሩ ናቸው። ራሱ ቅዱስ ጴጥሮስ ወንድሙ እንድርያስ ከገሊላ የተጠሩ ናቸው። ሰዎች ሁሉ የተናቁ ናቸው ማለት ነው። ለዚህ የተናክነ ስትለው እንሰማለን ማለት ነው። ለዚህም ማረጋገጫ የሚሆነው ሐዋርያት በ50ኛው ቀን መንፈስ ቅዱስን ተቀብለው ካላቸው አንድ ቋንቋ በተጨማሪ በ72 ቋንቋ ሲናገሩ እነዚህ በእውነት የገሊላ ሰዎች አይደሉምን ይሏቸው ነበር፣ ያነሱ ነበር። ምን ማለት ነው? የተናቀች ከተማ ሰዎች አይደሉም፣ የተናቁ አይደሉም እያሉ ይተቿቸው ነበርና ከዚች ከተናቀች ናዝሬት ከምትባል ገሊላ ከምትባል ሰፈር በእውነት እንዲህ አይነት ሰው አንተ የምትለው ነቢያት የተናገሩለት የተነበዩለት ሙሴ በሕግ የጻፈለት ደግ ሰው ይወጣልን? ለማንኛውም እስቲ ልከተለ አንተ እውነተኛ ወንድሜ ስለሆንክ የምታሳየኝም እውነተኛ ነገር ነው ብዬ ስለማመን ልከተለ ብሎ ተከትሎ ሲሄድ ለስም አጠራሩ ክብር ምስጋና ይግባውና አምላካችን እግዚአብሔር ናትናኤልን ከፊልጶስ ጋር ሲመጣ አየውና እንዲህ አለው፣ በአማን እስራኤላዊ ዘአልቦ ጽልውት ውስተ ልቡ፣ ተንኮል የሌለበት በልቡ ቂም በቀል የሌለበት እስራኤላዊ ብሎ ክርስቶስ ሲቀበለው እናያለን። አምላካችን እግዚአብሔር ሁላችን በቸርነቱ ይቀበለን። ለምንድን ነው እንዲህ ብሎ የተቀበለው ከተባለ በዛች እስራኤል በምትባል አገር ውስጥ ምሁረ ኦሪት የነበረ ናትናኤል የሚባል ከገማልያል እግር ስር ቁጭ ብሎ የተማረ ልክ እንደ ሐዋርያው ቅዱስ ጳውሎስ በሐዋርያ ሥራ ምዕራፍ 8 ምዕራፍ 9 ስንመለከት ሐዋርያው ቅዱስ ጳውሎስ ቀድሞ ሳውል በሚባለው ስሙ እያለ ገሊላ ነው ገማልያል ከሚባለው ምሁረ ኦሪት እግር ስር ቁጭ ብሎ ኦሪትን ጥንቅቅ አድርጎ የተማረ ነበር ቅዱስ ጳውሎስ። እንደዛ ሁሉ ናትናኤልም ኦሪትን ጥንቅቅ አድርጎ የሚያውቅ እስራኤላዊ ነበረ። ሊቃውንቱ እንደው ምን ይሉታል? ይሄንን ናትናኤል ከክርስቶስ ጋር በትውልድ ዘመኑ ወይም ደግሞ በትውልድ ጊዜው ተቀራራቢ ነው። ተቀራራቢ ለምን ሆነ ሲባል መቼም ለምን ሆነ ትውልድ ለምን ተቀራራቢ ሆነ አይባልም። በእርግጥ ግን ተቀራራቢ መሆኑ የምናረጋግጥበት በምንድን ነው? ክርስቶስ በአማን እስራኤላዊ ዘአልቦ ጽልውት ውስተ ልቡ፣ በልቡ ተንኮል የሌለበት እስራኤላዊ ብሎ አንድ የጠቀሰበት ምክንያት አንድ ሐሳብ አለ፣ እንመጣበታለን። እና ክርስቶስ በልቡ ተንኮል የሌለበት እስራኤላዊ ብሎ ይሄንን ደግ ሰው ይሄንን ምሁረ ኦሪት ተምሬያለሁ ብሎ ያልተኩራራ ሰው እንደ ቅዱስ ጳውሎስ ሰዎችን ክርስቲያኖችን ያላሳደደ ሰው በእውነት የሚኖር ሰው ስለ እውነት የሚኖር ሰው እንደነበረ እግዚአብሔር ጥንቅቅ አድርጎ ያውቀዋል። እኔና እናንተን እግዚአብሔር ጥንቅቅ አድርጎ ያውቀናል። ማን እንዲሆን ምን እንደምናስብ ምን እንደምንሰራ ጥንቅቅ አድርጎ ያውቀናል እና አውቆታል። ለዛ ነው በልቡ ተንኮል የሌለበት እንደ አይሁዳውያን በተንኮል የማይገኝ በተንኮል የማይጠላለፍ ክርስቶስን ለማጥመድ ከሚሮጡት ጋር አብሮ የማይሮጥ ልበ ንጹሕ ቅዱስ ዳዊት እንደተናገሩ ልበ ንጹሕ ብሎ እንደተናገረው ንጹሕ ልብ የሰጠው እግዚአብሔር ንጹሕ ልብ የሰጠው በአማን እስራኤላዊ ዘአልቦ ጽልውት ተንኮል የሌለበት በልቡ ተንኮል የማያስብ ተንኮል የማይናገር እውነተኛ እስራኤላዊ ብሎ ሲጠቅሰው እንመለከታለን። ይሄንን ሲለው ክርስቶስ ናትናኤል የት ታውቀኛለህ ብሎ ክርስቶስን ይጠይቀዋል። ተንኮል የሌለብኝ እንዲሆንኩኝ እዚህ ላይ የምንረዳው አምላክነቱን በውል እንዳልተረዳ ነው። መቼስ እግዚአብሔር የማያውቀው ነገር የለም። ግን ክርስቶስ በስጋ ተገልጾ እየተመላለሰ ስለሆነ ምንም ምሁረ ኦሪት ቢሆንም እንኳን ናትናኤል እግዚአብሔር እንደሆነ በውል አልተረዳውም ማለት ነው። የታውቀኛለህ አለው። እግዚአብሔር በእውነት የማያውቀው ነገር አለ?
እዚህ ላይ የምንረዳው ናትናኤል እግዚአብሔር እንዳላወቀው ነው ገና። እና ይህን ሲለው ናትናኤል ክርስቶስ የመለሰለት ፍንትው አድርጎ ይህን ሰው ይገልጻል። ገና ፊልጶስ ጓደኛ ወንድም ሳይጠራ ገና በበለስ ስር ሳለህ አውቀሃለሁ አለው። ጉዳዩ ያለው እዚህ ላይ ነው። ይሄ ናትናኤል የሚባለው ሐዋርያ ልበ ንጹሕ የሆነው ሐዋርያ በክርስቶስ ዘንድ የታወቀው ናትናኤል ይዞ ማለት ይቅርታ ፊልጶስ ይዞ ሲመጣ ሳይሆን እግዚአብሔር ናትናኤልን ያወቀው ገና ናትናኤል ሳይጠራው ፊልጶስ ሳይጠራው እግዚአብሔር ናትናኤልን ያውቀው ነበረ ማለት ነው። የት ታውቀኛለህ ብሎ ሲጠይቀው ገና ፊልጶስ ሳይጠራ በበለስ ስር ሳለ አውቀሃለሁ አለው። ለምንድን ነው በበለስ ስር እያለ ክርስቶስ ያወቀው? እንዴት ምን እያደረገ ነው የሚለውን ስንመለከት ናትናኤል በሕፃንነቱ ዘመን ክርስቶስ እንደሚታወቀው ከተወለደ በ2 ዓመት አካባቢ በሚሆን ጊዜ ሄሮድስ የሚባል ንጉሥ አንተን የሚቀናቀን መንግስትህን የሚገዳደር ሕፃን ተወልዷል፣ የተወለደበት ቤተልሔም በእሳት የተከበበ 70 ሰገል የሚገብሩለት ትንቢት የተነገረለት ንጉሥ ተወልዷል ብለው ሲነግሩ ደንግጦ መንግስቴን የሚቀናቀን ሰው ተወለደ ብሎ ክርስቶስን ለመግደል ብዙ ነገሮችን አድርጓል። እንደሚታወቀው በክርስቶስ ምክንያት 144,000 ሕፃናት ተፈጅተዋል ወይም ደግሞ ታርደዋል በሄሮድስ አማካኝነት። ለምን ከተባለ ሄሮድስ ክርስቶስን አገኛለሁ ብሎ በማሰቡ የተነሳ እነዚህን ሕፃናት ፈጅቷል። እነዚህን ሕፃናት ሲፈጅ ናትናኤልም ከክርስቶስ ጋር በዘመን የተቀራረበ ልደት ስለነበረው እናቱ ከዚህ ከሄሮድስ ሰይፍ አስመልጣ በበለስ ስር በቅርጫት አድርጋ ተሸሽጋ እያጠባችሁ ነበረ ይላሉ ሊቃውንቱ። የሊቃውንት በረከት በሁላችን ላይ ይደርብን። ስለዚህ እናትህ ሕፃናትን ሄሮድስ በፈጀ ጊዜ እኔን እናቴ ይዛ ወደ ግብፅ ስትሸሽ ያንተ እናት ደግሞ አንተን ለማዳን በቅርጫት አድርጋ በበለስ ስር ይዛ ተደብቃ ጡት እያጠባች ሳለ አውቀሃለሁኝ። አሁን አንተን ያስተዋውቀኝ ፊልጶስ አይደለም፣ እኔ የማውቅህ ቀድሞ ነው። ስለዚህ ተንኮል የሌለብህ አይሁዳውያን ጸሐፍት ፈሪሳውያን እኔን ሲያሳድዱ፣ እኔን ሲያንገላቱ፣ እኔን ሲከሱ እጅህ አይደለም ሐሳብህ የሌለበት ተንኮል የሌለብህ እስራኤላዊ ነህ እያለ ሲነግረው ሲገልጸው ሲያብራራው እንመለከታለን ማለት ነው። የእግዚአብሔር ቤተሰቦች በእውነት እንዲህ አይነት ልብ እንዲህ አይነት ተንኮል የሌለበት ልብ እግዚአብሔር ለሁላችንም ያድለን። እግዚአብሔር ይህን ልብ ካደለን እንኳን ለእግዚአብሔር ለሰዎች ንጹሕ ልብ ይኖረናል፣ እንራራለን፣ እናዝናለን። አያችሁ ክርስቶስ ይህንን ሰው እንዴት አድርጎ ሲገልጸው ሁሉንም ከገለጸበት መንገድ የተለየ አገላለጽ ነው የገለጸው። በልቡ ተንኮል የሌለበት። እኔና እናንተ በእውነት ዛሬ በልባችን ተንኮል የለ ይሆን? እግዚአብሔርን የምናስቀይምበት ልብ የለን ይሆን? እግዚአብሔርን የምናሳዝንበት ልብ የለን ይሆን? ወገኖቻችን ያስቀየምንበት ልብ የለን ይሆን? ያለን ንጹሕ ልብ ከሆነ እሰየው፣ እግዚአብሔር የተመሰገነ ይሁን። ይህንን ልብ እግዚአብሔር እስከ መጨረሻው ድረስ ያጽናልን። ግን እንዲህ አይነት ልብ ሊኖረን ሲገባ፣ ንጹሕ ልብ ሊኖረን ሲገባ፣ ተንኮል የሌለበት ልብ ሊኖረን ሲገባ፣ ተቃራኒውን ልብ ይዘን ከሆነ በእውነት እንደ ናትናኤል ልንሆን ይገባል። ናትናኤልን ልንሆን ይገባል። ወደ ናትናኤል ሕይወት ልንጓዝ ልንመጣ ይገባል። እግዚአብሔር መንገዳችን ሁሉ የቀና ያደርግልን። እንዲህ እያደረገ ደቀ መዝሙር አደረገው። ክርስቶስ እንደሚታወቀው ከተጠመቀ ይቅርታ ከገዳመ ቆሮንቶስ ከወጣ በኋላ ደቀ መዛሙርትን እያበዛ እያስተማረ እያስከተለ ሲጓዝ እንመለከተዋለን። እንድርያስን ከጴጥሮስ ከወንድሙ ጋራ፣ ዮሐንስን ከያዕቆብ ከወንድሙ ጋራ ከተናቁበት ሰፈር ከገሊላ ሰፈር እየጠራ ደቀ መዛሙርት እነዚህ አሁን የጠቀስኳቸው አራቱም አሳ አጥማጆች ነበሩ። ከአሳ አጥማጅነት ወደ ሰው አጥማጅነት የጠራቸው ገሊላ ከምትባለው ናዝሬት ከምትባለው በሰዎች ዘንድ ከተናቀችው መንደር የተናቁትን ሰዎች እየሰበሰበ ክቡራን ያደረጋቸው ያጸደቃቸው
አምላካችን እግዚአብሔር ስለሆነ ናትናኤልም በዚህ መንገድ የመጣ ልቡ ተንኮል የሌለበት ንጹሕ ሰው እንደሆነ ራሱ እግዚአብሔር መስክሮለታል። እንኳን እግዚአብሔር ሰው እንኳን ሲመሰክርልን ስለ ደግነታችን፣ ስለ የዋህነታችን፣ ስለ ቅንነታችን፣ ስለ ታዛዥነታችን፣ ስለ ፍቅራችን ሰው ሲገልጽልን የእግዚአብሔር ልጆች ምንኛ ደስ ይለናል። እንኳን እግዚአብሔር አይደለም ሰው እንኳን በዚህ መንገድ ሲገልጸን እንዴት ነው ደስ የሚለን። እግዚአብሔር በዚህ መንገድ ከገለጸንማ እውነት በእግዚአብሔር ዘንድ ከተመሰከረልን ከዛ በላይ ምን ምስክር ያስፈልገናል? አሁን በእግዚአብሔር የሚመሰከርለት ሰው ጠፍቶ ነው። ዓለም መከራ እያየች አለችው። ዓለም በኃጢአት እየዋኘች አለችው። ዓለም በደም እየተጥለቀለቀች አለችው። ዓለም እርስ በርስ በመገዳደልና በመገፋፋት በመጠላላት እየተጓዘች አለችው ልበ ንጹሕ ስለጠፋ ወይም ደግሞ ቅን የሆነ በልቡ ተንኮል የሌለበት መሪ፣ በልቡ ተንኮል የሌለበት ተመሪ ስለጠፋ ነው። ይሄ እውነት ወደ ልባችን መለስ ብለን ልናስበው ይገባል። እንዲህ የሆነው ለምንድን ነው? ወቅቶች በራሳቸው መሆን የሌለባቸውን ባህሪ እያሳዩ ሲያስተምሩን፣ የኛ ልብ ግን እየተመለሰ አይደለም። በእውነት የናትናኤል ልብ እንዲያድለን አምላካችን እግዚአብሔርም በዚህ ንጹሕ ልብ እንዲመሰክርልን የእሱ ቅዱስ ፈቃድ ይሆንልን። ታዲያ ይህን ርዕስ ያነሳንበት ለምንድን ነው ከተባለ ዛሬ ሐምሌ 10 ይኸው ታላቅ ሐዋርያ ናትናኤል የሚታሰብበት ዕለት ነው። የሚታሰብበት በብዙ መንገድ ከተጠራ በኋላ እግዚአብሔርን አገልግሎ ከባለሟሎቹ ከጓደኞቹ ከሐዋርያት ጋር ዕጣ ተከፋፍሎ የደረሰውን ሀገረ ስብከት ብቻ አይደለም ያልደረሰውንም በዕጣ ያልደረሰውንም ሀገረ ስብከት በደንብ አገልግሎ ያለፈ ታላቅ ሐዋርያ ነው። በዛሬው ዕለት በረከቱ በሁላችን ላይ ይደርብን። አባቶቻችን ሊቃውንት በመጽሐፍም ጽፈው በታሪክም እንደነገሩን 150 ዓመት አካባቢ እግዚአብሔርን አገልግሎ ከያዕቆብ የኢየሩሳሌሙ ሊቀ ጳጳስ ከያዕቆብ ከጳጳሱ ከያዕቆብ ቀጥሎ ኢየሩሳሌምን ለብዙ ዘመን በፓትርያርክነት ያገለገለ ታላቅ ሐዋርያ ነው። በረከቱ አሁንም በሁላችን ላይ ይደርብን። ስለዚህ እግዚአብሔርን በንጹሕ ልብ እግዚአብሔር በጠራው መንገድ ተጉዞ እግዚአብሔር በመሰከረለት ልብ ተጉዞ በዚህ ዕለት ዕረፍተ ሥጋ ያደረገበት ነው ቤተ ክርስቲያናችን የምትዘክረው። በነገራችን ላይ አብዛኞቹ እግዚአብሔር የጠራቸው ሐዋርያት የዕረፍት ጊዜያቸው በሐምሌ ወቅት ነው አብዛኞቹ የሚነገርላቸው። ስለዚህ ይሄ ከቅዱሳን ሐዋርያቱ የምናገኘው በረከት ነው። ይህን ስንሰማ ይህን ልብ ስንሰማ እንዲህ አይነት እግዚአብሔር በንጹሕ የመሰከረለትን ልብ ስንሰማ እውነት ይህንን ቃል ስናነብ ይሄ ቃል ሲነገረን ልባችን ንጹሕ ሊሆን ይገባል። የእግዚአብሔር ልጆች ለዚህ ነው ነገሮች ሁሉ ስንክልክል ያሉብን፣ ነገሮች ሁሉ እንዳልሆኑ የሆኑብን አንድ ልበ ንጹሕ ጠፍቶ ነው። እግዚአብሔር ለስም አጠራሩ ክብር ምስጋና ይግባውና በብሉይ ኪዳን አበብዙኃን አብርሃምን ሲያነጋግር በቤቱ መጥቶ በሦስትነቱ ተገልጾ ቤቱን ባርኮ አመ ከመዮም እገብሐ ቤከ፣ እንደ ዛሬው የዛሬ ዓመት በቤትህ እገባለሁ ማለት አብርሃም ለብዙ ዘመናት ልጅ በማጣት ሲያዝን ኑሮ ነበርና ያን ሐዘኑን ተቀብሎ ሰምቶ እግዚአብሔር በልጅ ሊጎበኘው ሲባርከው ቤቱን ሲባርክለት የዛሬ ዓመት በልጅ ባርክሃለሁ ወደ አንተ መጣለሁ። ለጊዜው ግን ዓመት በእግዚአብሔር ዘንድ የሚቆጠር ስላልሆነ ከጊዜያት በኋላ የገባሁትን ትንቢት እፈጽማለሁ፣ ከልጅ ልጅህ ተወልጄ ዓለምን አድናለሁ እያለ ሲነግርለት ሊቃውንት አመስጥረው ሲነግሩን እንሰማለን። አምላካችን እግዚአብሔር ታዲያ የአብርሃምን ቤት ባርኮ ሰዶምና ገሞራ ወደምትባል እግዚአብሔርን ወደማታውቅ ልቧ ወደ ጠመመ ኃጢአት ወደ አረከሳት ሰፈር ሰዶምና ገሞራ ሊቀጣ ጉዞ ሲያደርግ በውኑ ከአብርሃም የምሸሽገው ነገር አለን እያለ ኦሪት ዘፍጥረት ምዕራፍ 19ን በሙሉ ማንበብ እንችላለን። እና ወደ ሰዶምና ወደ ገሞራ እግዚአብሔር አቀና ይላል። ሲያቀና አብርሃም በእንግድነት መልክ ስለነበረ የተቀበላቸው ሥላሴን ልክ እንደ ናትናኤል እግዚአብሔርን በውል አልተረዳም ነበርና በውኑ ከአብርሃም የምንሸሽገው ነገር አለን? ሰዶምና ገሞራን በኃጢአቷ ልናጠፋት ነው። ልበ ንጹሕ ሰው ጠፍቷል። በዛ ቦታ ያለው ያንተ የወንድም ልጅ ሎጥ ብቻ ነው ያለው። ሌላው ልቡ ጠሟል፣ ኃጢአት በስቷል፣ ሰፍኗል።
ሰዶምና ገሞራ በግብረ ሰዶም እየተቃጠለች ነው ያለችው ልናጠፋት ነው ብለው አጋዕዝተ ዓለም ሥላሴ ለአብርሃም ሲነግሩት አብርሃም በእግዚአብሔር ፊት ተንበረከከ ይላል። በእግዚአብሔር ፊት ተንበርክከን ጸሎታችን ለእግዚአብሔር አቅርበን እግዚአብሔር ጸሎታችን እንዲሰማን የእግዚአብሔር ቅዱስ ፈቃድ ይሁንልን። ተንበርክኮ በውኑ እኔ ኃጢአተኛ ባሪያ ስሆን በእግዚአብሔር ፊት ተንበርክኬ ይሄን እንድናገር ትፈቅድልኝ ዘንድ ፈጣሪ ሆይ እለምንሃለሁ ሲለው አብርሃም እግዚአብሔር እንመለከታለን። ምን ብሎ ነው ሊለምነው የፈለገው አብርሃም ካል እዛው መጽሐፍ ቅዱስ ላይ እንደተቀመጠልን እንደምናነበውና እንደምናየው በውኑ በሰዶምና በገሞራ 50 ቅዱሳን ቢኖሩ ማለት ልባቸው ንጹህ የሆኑ እንደ ናትናኤል የተመሰከረላቸው ባንተ ዘንድ ንጹሃን ቢኖሩ ስለነሱ ስትል ሰዶምና ገሞራን ፈጣሪ አትምራትም ሲለው እንመለከታለን። እግዚአብሔርም ቸር አምላክ ነውና ለወዳጁ ለአብርሃምም ቅርብ ነውና አይ በሰዶምና በገሞራ 50 ቅዱሳን ከተገኙ 50 ልበ ንጹሖች ከተገኙ ቂም በቀል የሌለባቸው ልባቸው ንጹህ የሆነ ንጹሃን ከተገኙ ስላንተ ስለ አብርሃም ስለ ወዳጀ ብዬ እምርልሃለሁ አለው። እምርልሃለሁ። ዛሬ እንዲህ አይነት ንጹህ ልብ የያዙ ወገኖች ያስፈልጓታል። ለኢትዮጵያ ለሀገራችን፣ ለቤተ ክርስቲያናችን ብሎም ለዓለማችን እግዚአብሔር ዛሬም ልበ ንጹሖች ካሉ እንደ አብርሃም አበብዙኃን አብርሃም እንደጠየቃቸው 50 ይሁኑ 40 አበብዙኃን አብርሃም እስከ 10 ድረስ ወርዷል። ከእግዚአብሔር ጋር ፊት ለፊት ተገናኝቶ ተከራክሯል። 50 ቢኖሩ 40 ቢኖሩ 30 ቢኖሩ እያለ 20 ቢኖሩ እያለ በእግዚአብሔር ፊት ተንበርክኮ ለምኖታል። ልበ ንጹሑን አብርሃምን እግዚአብሔር ሰምቶታል። እንደዚህ ካሉ እሰማልሃለሁ እምርልሃለሁ ብሎታል። ግን ምን ይሆናል? እግዚአብሔር በምሕረቱ ይጎብኘን እንጂ ከባድ ነው። የእግዚአብሔር ልጆች ምን ይሆናል? አብርሃም በእግዚአብሔር ፊት ተንበርክኮ እስከ 10 ድረስ ለመነ እንጂ በሰዶምና በገሞራ ግን 10 ልበ ንጹሖች አልተገኙም። 10 ቅኖች አልተገኙም። 10 እግዚአብሔር የመሰከረላቸው ንጹሐን አልተገኙም። የተገኙት ለጊዜው 4 ናቸው። ከአራቱም መጨረሻ ላይ አካሄዷን ያላሳመረች የሎጥ ሚስት የጨው ሐውልቱን አቀርታለች። እንደዚህ ከመሆን እግዚአብሔር በቸርነቱ ይሰውረን። ልበ ንጹሖች የሆኑ ሎጥ ከነ ልጆቹ ለጊዜው ሚስቱም ነበረች 4 ሆነው ከሰዶምና ከገሞራ ወጡ ንጹሕ ልብን ይዘው። ግን መላእክት ወደ ኋላ እንዳትመለከቱ ሰዶምና ገሞራ ንጹሕ ልብ የሌላቸው ሕዝቦች በእሳት ሲጋዩ ሲቃጠሉ ሲነዱ እናንተ ወደ ኋላ መለስ ብላችሁ እንዳትመለከቱ ወደፊት ግፉ ብለዋቸው አዘዋቸው ነበር። ይህንን ማድረግ ያልተቻላት ልቧ ወደፊት መገስገስ ያልቻለ የሎጥ ሚስት ዘወር ብላ ሰዶምና ገሞራ ስትቃጠል አየች። የመላእክትን ትእዛዝ አቃለለች። በዚህም የተነሳ የጨው ሐውልት ሆና ቀረች። ልበ ንጹሖቹ የመላእክትን ድምፅ የሰሙ ትእዛዝ የሰሙ ሎጥና ልጆቹ 2 ሴቶች ልጆቹ ግን ከሰዶምና ከገሞራ ወጥተው ንጹሕ ልባቸውን ይዘው እግዚአብሔር ወዳዘጋጀላቸው ንጹሕ ቦታ ሂደዋል። እነዚህ መልሰው ተባስተው ተራብተው እግዚአብሔር በተናገረው ቃል ኪዳን መሰረት እንደገና ምድር ሞልተዋታል ማለት ነው። ስለዚህ ዛሬም እንደ አይነት ሰዎች ለቅድስት ሀገር ለኢትዮጵያ ያስፈልጓታል። ልባቸው ንጹሕ የሆነ እግዚአብሔር የመሰከረላቸው ምዕመናን ያስፈልጓታል። አገልጋዮች ያስፈልጓታል። መምህራን ያስፈልጓታል። እንደዛ ከሆነ አገራችን በእግዚአብሔር ቸርነት ትፈወሳለች። ቤተ ክርስቲያናችን በእግዚአብሔር ቸርነት በምሕረት እየተጎበኘች ትቀጥላለች። በመጽሐፍ ቅዱስ ብዙ ጊዜ ቤተ ክርስቲያን የሲኦል ደጆች አይበረታቱባትም፣ አትጠፋም ተብሎ ተነግሯል። ግን የኛ ልብ ካልተመለሰ የኛ ልብ እንደ ናትናኤል ካልተመሰከረለት ቤተ ክርስቲያንም እኛም ተያይዘን እንጠፋለን። እግዚአብሔር ከዚህ በቸርነቱ ይሰውረን። ስለዚህ ቤተ ክርስቲያንን ሲያገለግል የነበረ ለ150 ዘመናት እግዚአብሔርን ያገለገለ ልበ ንጹሑ ናትናኤል በዚህ መንገድ ተመስክሮለታል። ከበለስ ስር ሳለህ አውቅሃለሁ አለው። ፊልጶስ ስለጠራህ አይደለም እኔ የማውቅሃለሁ። አሁን እኛ እግዚአብሔር የት እንዲሆን ነው የሚያውቀን? ቤተ ክርስቲያን እንዲሆን ነው የሚያውቀን። ጭፈራ ቦታ እንዲሆን ነው የሚያውቀን። የት እንዲሆን እንደሚያውቀን አስበን እናውቃለን? የእግዚአብሔር ልጆች ጥያቄው እዚህ ላይ ነው ያለው።
ምናልባት ከበለስ ስር ሳለህ አውቅሃለሁ የሚለውን ሊቃውንቱ በብዙ መንገድ ይተነትኑታል። ግን ያም ብዙውን እየተነተን ጊዜ ማጥፋት ሳይሆን ዋናው እኛን ሊጋብዝ የሚችለውን ሐሳብ ስናነሳ እግዚአብሔር እኛን የት ነው የሚያውቀን? የት ነው የሚያውቀን? ጽድቅ ስንሰራ ነው የሚያውቀን? ፍቅር ኑሮን ስንተቃቀፍ ነው የሚያውቀን? አንዱ አንዱን በምሕረት ዓይን ሲያየውና ሲያስበው ነው የሚያውቀን? ስንተሳሰብ ነው የሚያውቀን? ነውስ ስንገፋፋ? ይህን እግዚአብሔር ያውቀዋል። ራሳችን እንመርምር፣ ራሳችን እንፈትሽ፣ ራሳችን እንይ። ቤተ ክርስቲያናችን ሁልጊዜ የምትነግረን ይህንን ነው። ቃሉ ሁልጊዜ የሚያስተምረን ይህን ነው የእግዚአብሔር ልጆች። ስለዚህ ዛሬ ሐምሌ 10 ይህንን ታላቅ ሐዋርያ ቤተ ክርስቲያናችን ከፍ አድርጋ የምታስብበት የምታከብርበት ዕለት ስለሆነ እሱን መነሻ አድርገን ተማምረናል። እንደ ናትናኤል ንጹሕ ልብ እንዲኖረን እግዚአብሔር የመሰከረለት እንከን የሌለበት ልብ እንዲኖረን እግዚአብሔር በቸርነቱ ይፍቀድልን። ይሄ ልብ እንዲኖረን ንስሐ መግባት፣ ፍቅርን ገንዘብ ማድረግ፣ መተሳሰብን ገንዘብ ማድረግ፣ ወደ ቤተ እግዚአብሔር መገስገስ፣ አልዋልታን ከኛ ማራቅ፣ ጥላቻን ከኛ ማራቅ፣ ተንኮልን ከኛ ማራቅ፣ እግዚአብሔር ያዘዛቸውን ትእዛዛት በሙሉ ለመፈጸም የምንችለውን ያክል መጓዝ፣ የመጨረሻው ከእግዚአብሔር ጋር አንድ የምንሆንበት እግዚአብሔርን ገንዘብ የምናደርገው ስጋውን በልተን ደሙን ጠጥተን ስለሆነ በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ጀምሮ እንደተነገረው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ተብሎ ተነግሯልና ስጋውን በልተን ደሙን ጠጥተን እንደ ናትናኤል ንጹሕ ልብ ይዘን ተንኮል የሌለበት ልብ ይዘን በመጨረሻዋ ሰዓት እግዚአብሔር ለፍርድ በሚመጣበት ሰዓት በቀኙ ከቅዱሳኑ ጋር እንዲያቆመን ብሎም ዓይን ያላያትን ጆሮ ያልሰማትን በሰው ሕሊናም ያልታሰበችውን መንግሥቱን እንዲያወርሰን የአምላካችን ቅዱስ ፈቃዱ ይሁን። በአማን እስራኤላዊ ዘአልቦ ጽሉት ሰልቡ፣ በልቡ ተንኮል የሌለበት በእውነት እስራኤላዊ ሰው ብሎ እንደገለጸው እስራኤላውያን ዘሥጋ ንጹሕ ልብ ያለን እንደሆኑ ሁሉ ንጹሕ ልብ ያለን እስራኤላውያን ዘነፍስ ሁነን እንድንገኝ አምላከ ቅዱሳን በቸርነቱ ይፍቀድልን። ያስተማረን የመከረን አምላካችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።